ኢክባል ማሲህ ይባላል። ይህ የፓኪስታን ግለሰብ ነው። ገና የ4 ዓመት ታዳጊ ያለ ነው የተሸጠው። ምንጣፍ በመስራት ይታወቃሉ ፓኪስታኒዎችና እነዚህ ህፃናትን እየሰበሰቡ ነበረ ይሄ የምንጣፍን ስራ። አዎ እና ገና በ4 ዓመቱ $12 አካባቢ ነበረ የተሸጠው ታዳጊ። ከዛም ግን በ10 ዓመቱ ሊያመልጥ ቻለ ማለት ነው ከዛ ከሚያሰሩት ከነበሩት አካላትና ሲናገር እሱ በቀን ለ12 ሰዓት ያህል ነው የሚሰራው። እረፍት የሚባል የለም። በቀን አንድ ጊዜ ብቻ ነው ምግብ የሚመገበው። እንደውም የ12 ዓመት ታዳጊ ሆኖ የ6 ዓመት ልጅ የሚኖረውን አይነት ፊዚካል ነው የተክለ ሰውነቱ ያን ያክል ነው የነበረውና ምን ያህል ለተጎዳ የሚያሳይ ነበረ። ከዛ በኋላ ግን በ10 ዓመቱ እንዳልኩ አምልጦ ቦንድድ ሌበር ሊበሬሽን ፍሮንት የሚባል አንድ አማጺያንን ይቀላቀላል ማለት ነው። እዛም ተቀላቅሎ ግን ወደ 3000 የሚጠጉ ልክ እንደሱ በህፃንነታቸው ወደ ባርነት ወይም ደግሞ ወደዚህ አይነት የጉልበት ብዝበዛ የተሸጡ ልጆች ወደ 3000 የሚጠጉ እንዲያመልጡ አደረገ ማለት ነው። ከዛ በኋላ በ1995 ካርፔት ማፊያ በሚባሉ ይህን ስራ በሚያሰሯቸው ሰዎች ሊገደል ቻለ ማለት ነው። ከመሞቱ ከአንድ ዓመት በፊት ሪቡክ ሂዩማን አዋርድ የተሰኘ ሽልማት ተበርክቶለታል። ከዛ በኋላ ደግሞ ከሞተ በኋላም በ2000 ለህፃናት መብት በመሟገት በሚል እንዲሁ ከሞተም በኋላ ሽልማት ሊያገኝ ችሏል ማለት ነው።